እንዴት ናችሁ? ምርጥ ላይ ቡታ ልጆች በሌላ ያበደ ቪሎግ ተመልሻለሁ። ሌትስ ጎ 12 ሰዓት ከቤት ወጣው። መጀመሪያ ወደ ቤተ ክርስቲያን ነበር የሄድኩት። እናም ከቤተ ክርስቲያን ሳልመን ወጣን። ሰፈራችንን በጥቂቱ ላስጎብኛችሁ። ደመናው ዝናብ የመጣ ይመስል ነበር። የመጣ ይምጣ ብለን መጓዛችንን ቀጠልን። ጓደኛችን እዚህ ጋር ቆሞ እየጠበቀን ነበር። ጓደኛዬ ስላችሁ ደግሞ ሻውን አይደለም የግል ዶክተር ከደም ይባላል። ረጅም ሰዓት ቆሞ ሲጠብቀኝ ስለነበር በጣም ነበር የተናደደው። ብሎግ እየሰራው እንደሆነ ነግሬው ነው ያረጋጋው። እናም ከሱ ጋር ተያይዘን ቀጥታ ወደ ስፖርት ቤት ነበር ሄድነው። ላጥላጥ እያለን መጓዛችንን ቀጠልን። መጨረሻም ደረስን። ተገባለት ነው የምላችሁ። ለአንድ ሰዓት ያክል ኤክሰርሳይዝ ከሰራን በኋላ ወጣን። ላበላቡን ነበር። እናም ሻወር ለመውሰድ ወደ ሻወር ቤት ነበር ሄድነው። እዚህ ጋር በጣም የሚያስቅ ጫማ ነበር ያደረኩት። ከሻወር ቤትም ወጣን። ቁርስ ለመብላት መጓዛችንን ቀጠልን። ምግባችንም ደረሰ። ጠቅጠቅ አድርገን ወጣን። ወደ ስራ ነበር የሄድኩት። ስራ ቦታም ደረስን። ሱቃችንን ከፍተን ዳይ ወደ ስራ። ምሳ ሰዓት ላይም በስራ ቢዚ ሆኜ ስለነበር ምሳ ጓደኞቼም ለቆኝ በሉ። እኔም ረፍድፍድ አድርጌ ለብቻዬ ነበር የበላሁት። እናም ወደ 10 ሰዓት አካባቢ ጁስ መፍጫና ሚዛን ለመግዛት ሀሳብ ስለነበር ለመግዛት ወደ ስቶር ሄደን ነበረ። ዋጋውን ሰማን ለማቅለሽ ደስ ይለኝ ሮጬ ነው የወጣሁት። 12 ሰዓት አካባቢ ወደ ስፖርት ቤት ድጋሚ እየሄድን ነበር። ስልኬ ቻርጅ ስላልነበረው ስፖርት ቤት ላይ አልቀረስኩላችሁም። ከስፖርት ቤት ስንወጣም በጣም መሽቶ ነበረ። እናም ከጀርስ ጋር ተለያይተን ወደ ቤት ከተመቻችሁ ሼር እና ላይክ ማድረግ እንዳይረሳ። ይመቻችሁ።